ሰላም የፋሽን ዲዛይን ተከታታይ ትምህርት በነፃ እናቀርባለን ባልኩት መሰረት ዛሬ የመጀመሪያ የዩቲዩብ ቪዲዮን ሰርቻለሁ። በዚህ ዩቲዩብ ቻናል የተለያዩ የፋሽን ዲዛይን ተከታታይ ትምህርቶችን ለእናንተ እናቀርብላችኋለን። በተለይ ደግሞ የፋሽን ዲዛይን ትምህርት ቤቶች በአካል ተገኝታችሁ በተለያየ ምክንያት መማር ያልቻላችሁ ሰዎች ይህ ዩቲዩብ ቻናል ለእናንተ እንደ ትምህርት ቤት ነው ማለት ነው። ስለዚህ ከኔ ጋር የመጀመሪያውን ጉዞ ዛሬን ጀምረና በቀጣይ ለረጅም ጊዜያት አብረን እየተማማርን የምንቀጥል ይሆናል ማለት ነው። እንዲሁም ደግሞ የተለያዩ ትምህርት ቤቶች እየተማራችሁ ያላችሁ ሰዎች ከትምህርታችሁ ጋር ጎን ለጎን እኔ እዚህ ማስተምራችሁን ማስኬር ትችላላችሁ ለራሳችሁ አፕዴት ለማሆን እንዲሁም ደግሞ ከፋሽን ዲዛይን ጋር የተገናኙ የተለያዩ ዕውቀቶችን ባላችሁ ላይ ለመጨመር ይጠቅማችኋል ማለት ነው። ስለዚህ ከቢግነር ጀምሮ እስከ አድቫንስድ ባለው ሬንጅ ውስጥ የተለያዩ ትምህርቶችን እንማማራለን ማለት ነው። ስለዚህ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ረጅሙን መንገድ ዛሬ እንጀምራለን ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ቤተሰብ እንሁን፣ አብረን የምንቀጥል ይሆናል ማለት ነው። ስለዚህ ዛሬ እንደ ኦሪየንቴሽን እንዴት ነው ከኔ ጋር ባለን ረጅም ቆይታ ምንድነው የምንማማረው የሚለውን ሃይላይት ልንገራችሁ። የመጀመሪያው ኢንትሮዳክሽን ኦፍ ፋሽን ዲዛይን ነው። ከፋሽን ዲዛይን ጋር ስለሚገናኙ ነገሮች በኢንትሮዳክሽን ደረጃ ማለት ነው የተለያዩ መሰረታዊ ነገሮችን እንማማራለን። ፋሽን ዲዛይን ምንድነው የሚለውን ጀምረን የተለያዩ ከፋሽን ዲዛይን ጋር የሚገናኙ ነገሮችን በሃይላይት መሰረታዊ የሆነ ጽንሰ ሐሳብ እንዲኖራችሁ ከማድረግ እንጀምራለን ማለት ነው። ሶ ኢንትሮዳክሽን ኦፍ ፋሽን ዲዛይን እንደ መጀመሪያ ሃይላይት የምናወራበት ይሆናል ማለት ነው። ከዛ በመቀጠል ስኬቺንግ እና ኢሉስትሬሽን ነው። ከስኬቺንግ ጋር እና ከኢሉስትሬት ከማድረግ ጋር ከኢሉስትሬሽን ጋር በተገናኘ ደግሞ እንዴት ነው ስኬች ማድረገው ለምንድን ነው ስኬች ማድረግስ ደግሞ ምንድነው የሚጠቅመኝ የሚሉትንና እንዲሁም ደግሞ ስኬች ያደረኩትን ደግሞ እንዴት ነው ኢሉስትሬት ማደርገው የሚለውን ስኬቺንግ ኤንድ ኢሉስትሬሽን በሚል ደግሞ በሱም ሃይላይት የምናይ ይሆናል ማለት ነው። ሌላው ፓተርን ሜኪንግ ነው። ፓተርን ሜኪንግ ላይ ስንመጣ ይሄ በጣም ሰፊውን ክፍል የሚይዝልን ነው፣ የሚያልቅም አይደለም አክቹሊ። ምክንያቱም ዲዛይኖች አፕዴት በሆኑ ቁጥር ለነዛ ዲዛይኖች ፓተርን መስራት ስለሚያስፈልግ ማለት። ስለዚህ ከፓተርን ሜኪንግ ጋር በተገናኘ እንዴት ነው ትክክለኛ የሆነ ምርጥ ፓተርን የምሰራው የሚለውን ጀምሮ ከቢግነር ሌቭል ማለት ነው ጀምረን እንዴት ነው ደግሞ ሞዲፋይ ፓተርኖችን ሞዲፋይ የምናደርገው እያለን እስከ አድቫንስ ድረስ የተለያዩ ፓተርኖችን እንሰራለን። ከዚህ ጋር ደግሞ በተገናኘ እንዴት ነው ሜዠርመንት የምወስደው ልኬታ አወሳሰድ ማለት ነው። እንዴት ነው ዲዛይኖችን አንደርስታንድ ማደርገው፣ እንዴት ነው ዲዛይኖችን ክሬት ማደርገው፣ እንዴት ነው ደግሞ ቤዚክ የሆነውን ፓተርን ሞዲፋይ ማደርገው። በጣም ሰፊ ነገሮችን የምናይበት የትምህርታችን ክፍል ፓተርን ሜኪንግ ነው ማለት ነው። እንዲሁም ደግሞ ዲጂታል ፓተርን ሜኪንግም የሚባል ነገር አለ፣ ካድ ማለት ነው። ስለዚህ እንዴት ነው በኮምፒውተር በመጠቀም ካድ ማለት ኮምፒውተር ኤድድ ዲዛይን ማለት ነው። ስለዚህ ኮምፒውተሬን በመጠቀም እንዴት ነው ዲጂታል የሆነ ፓተርን መስራት የምችለው የሚለውንም ካድን ራሱ በደንብ አድርገን የምናየው ነው። ይሄም ካድን ኮምፒውተር ኤድድ ዲዛይን ማለት ነው። እንዳልኳችሁ ኮምፒውተር ላይ በማኑዋል የሰራነውን ፓተርን እንዲሁም ኮምፒውተር ላይ እንዴት ነው መስራት የምችለው ኮምፒውተራይዝድ በሆነ መልኩ ዲጂታላይዝ በሆነ መልኩ እንዴት ነው በኮምፒውተር መስራት የምችለው የሚለውንም ኮምፒውተር ላይ እየሰራን ፕራክቲካሊ ያሳያችኋለሁ። እሱን ደግሞ ለመስራት የሚያስፈልጋችሁንም ነገሮች ምን እንደሆነ እነግራችኋለሁ። ይሄም ትንሽ ሰፋ ያለው የትምህርታችን ክፍል ይሆናል ማለት ነው። እንዲሁም ሌላው አዶቤ ኢሉስትሬተር ነው። ያው እንደምታውቁት አዶቤ ኢሉስትሬተር የተለያዩ ነገሮችን ለመስራት እንጠቀምበታለን። ነገር ግን እኛ ከኛ ኮንቴክስት አንፃር ከኛ ስኮፕ አንፃር ከፋሽን ዲዛይን አንፃር አዶቤን እንዴት ነው የምንጠቀመው የሚለውንም ከአዶቤ ኢሉስትሬተር ጋር በተገናኘ መሰረታዊ የሆነ ነገር እንማማራለን ማለት ነው። እንዲሁም ደግሞ የተለያዩ ዊሜንስ ዊር ዲዛይን ማለት ነው ከሴቶች ጋር የተገናኙ የተለያዩ አልባሳቶችን እንዴት ነው ዲዛይናቸውን መስራት የምችለው የሚለውን ከሴቶች አልባሳት አንፃር ማለት ነው ስፔሲፊካሊ የሴቶች አልባሳት ብለን እሱንም የተለያዩ ትምህርቶችን እንማራለን። እንዲሁም ደግሞ ሜንስ ዊር ዲዛይን ደግሞ ብለን የወንዶችን ደግሞ አልባሳት የተለያዩ የወንዶችን አልባሳት ደግሞ እንዴት ነው ዲዛይናቸውን መስራት የምንችለው ብለን ደግሞ ለብቻው እናያለን ማለት ነው። ስለዚህ ከኔ ጋር ዛሬ የጀመረው መንገድ መጨረሻ የለውም ማለት ነው። ምክንያቱም ፋሽን ዲዛይን የሚያልቅ ትምህርት ስላልሆነ በየጊዜው የተለያዩ ለእናንተ የሚጠቅሙ ትምህርቶችን በወጥነት በተከታታይ የማቀርብላችሁ ይሆናል። ደግሜ እምላችሁ ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። አዲስ ዩቲዩብ ቻናል ነው በነገራችን ላይ ለዚህ ብዬ ነው የከፈትኩኝ። ስለዚህ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ አሳስባችኋለሁ። እንዲሁም ደግሞ በመማር ማስተማሩ ጋር የተለያየ ጥያቄ ካላችሁ ኮሜንት ላይ በመጠየቅ እኔ እዚህ ጋር ያላካተትኳቸው ራሱ ነገሮች ስላሉ እናንተ እንድሰራላችሁ የምትፈልጉትን ማንኛውንም አይነት ጥያቄ ከፋሽን ዲዛይን ጋር የተገናኘ ልትጠይቁኝ ትችላላችሁ። እኔ ጊዜን አመቻችቼ መልስ የምሰጣችሁ ይሆናል ማለት ነው። ዛሬ የመጀመሪያ ቪዲዮ ነው። በቀጣይ ወደ ትምህርታችን እንገባለን። ለዛሬ ግን ይሄ በቃል ሰብስክራይብ ማድረግ እንዳይረሳ። ቤተሰብ እንሁን። ረጅሙን ጉዞ ዛሬ ትኬቱን ቆርጠናል ማለት ነው። ሰላም